በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 19 ቀን የሚከበሩ የቅዱሳን በዓላት። አባ አብዬ እግዚእ ጎንደር ከተማ ነዋሪ ከሆኑ ወይም ከተማዋን የሚያውቋት ከሆነ አንድ ጥያቄ ልጠይቀው። ከተማዋ ውስጥ ጅብና እባብን የመሰሉ አራዊት ነዋሪውን ሲገድሉ ወይም ሲያቆስሉ ተመልክተው ካልሆነም በታሪክ ሰምተው ያውቃሉ? መልሶ በጭራሽ አላውቅም እንደሚሆን ገምታለሁ። ነገሬን እንዲረዱኝ ሌሎች የሀገራችን ዋና ዋና ከተሞችን ልብ ይበሉልኝ። እንኳን በሌሊት በቀንም አራዊቱ አይጠፋባቸውም። ታዲያ ጎንደር ከተማ ውስጥ ጅብ የማይገባው እባብና ጊንጥ ሰው የማይገድለው ግን ለምን ካሉ በጻድቁ በአባ አብዬ እግዚእ ቃል ኪዳን ምክንያት ነው። ሁሉም የሀገራችን ከተሞች የተባረኩ መሆናቸው ሳይዘነጋ ማለት ነው። ጥንተ ነገሩ እንደምን ነው ቢሉ አባ አብዬ እግዚእ የተወለዱት በ14ኛው መቶ ክፍለ ዘመን ትግራይ ተንቤን ወይም መረታ ውስጥ ነው። የተባረኩ ወላጆቻቸው ያፈቅረነ እግዚእና ጽርሐ ቅድሳት ይባላሉ። አጥምቀው አብዬ እግዚእ ሲሉ ስም ያወጡላቸው የወቅቱ ጳጳስ ሰላማ መተርጉመ መጻሕፍት ናቸው። ትርጉሙም በጌታ ዘንድ ታላቅ ሰው ማለት ነው። አብዬ እግዚእ በሕፃንነታቸው ሌሊት ባሕር ውስጥ ሰጥመው ሲጸልዩ አድረው ቀን እየተማሩ ብሉይ ከአዲስ ጠነቀቁ። ገና በወጣትነታቸው ወደ ታላቁ መነኮስ አቡነ መድኃኒነ እግዚእ ደብረ በንኮል ሄደው መንኩሰዋል። በገዳሙ በጾም በጸሎትና በስግደት ተወስነው ከኖሩ በኋላ ወደ ዋልድባ ሄደው የተሰወረች ቤተ ክርስቲያን አግኝተዋል። በጊዜው በ40 ቀን አንዲት ቅጠል ብቻ ለቁመተ ሥጋ ይበሉ ነበር። ከዚያም ወደ አገራቸው ተንቤን ተመልሰው ዛሬም ድረስ ድንቅ ሆኖ የሚታየውን ገዳም መስርተው ብዙ መናንያንን አፍርተዋል። አብዬ እግዚእ ገዳማዊና ጻድቅ ብቻ ሳይሆን ሐዋርያዊ አባትም ነበሩ። ከትግራይ እስከ ደንቢያ ደግሞ ሀገረ ስብከታቸው ነው። አንድ ቀን ደቀ መዛሙርትን አስከትለው ለስብከት ሲንቀሳቀሱ ተከዜ ወንዝ አካባቢ ደረሱ። ቀኑ ነሐሴ 10 ነውና ተከዜ እስከ ገደፉ ሞልቶ ለ3 ቀናት ባለመጉደሉ ከ1000 በላይ ሰዎች ሲያለቅሱ ደረሱ። ጻድቁ በአካባቢው የነበሩ ኢአማንያንን ወይም አሕዛብ ቢሆኑም ራርተዋልና አምላከ ሙሴ ብለው ጸልየው ወደ ጥልቁ ውስጥ ገቡ። ቅዱስ ሚካኤል አብሯቸው ነበርና ተከዜ ግራና ቀኝ ተከፍሎ መሃሉ የብስ ሆነ። ይህንን ድንቅ ያዩ ከ1000 በላይ አሕዛብ አምነው በጻድቁ እጅ ተጠምቀዋል። ይህም ዘወትር ነሐሴ 10 ቀን በቤተ ክርስቲያናችን ጎንደር ይከበራል። ከዚያም እያስተማሩ ጎንደር ደረሱ። ያኔ ጎንደር በቀሃና አንገረብ ወንዞች የታጠረች አንዲት መንደር ነበረች። ጻድቁ ቀን እየሰበኩ ማታ ዛሬ ቤተ ክርስቲያናቸው የታነጸበት ስፍራቸው ላይ ሲጸልዩ ያድሩ ነበር። በዚያ ዘመን ጎንደር ውስጥ ጅብ፣ እባብና መሰል አራዊት ገብተው ሕዝቡን ጨረሱት። ይህንን የተመለከቱት አባ አብዬ እግዚእ ወደ እግዚአብሔር አለቀሱ። በፍጹም ልባቸው ስለ ሕዝቡ ለመኑ። የለመኑትን የማይነሳ ጌታ ወደ ጻድቁ ቀርቦ በስም የተማጸኑ በቃል ኪዳን ያመኑ በምድር አራዊት አይሰለጥንባቸውም፣ በሰማይም እሳት አያዩም፣ ጎንደርንም አራዊት ገብተው ሰውን አይጎዱም ብሏቸው አድርጓል። ጻድቁም የወንጌል አገልግሎታቸውን ፈጽመው ወደ ገዳማቸው ተንቤን ተመልሰዋል። ይኸው እኛ ምን ብንከፋ ጻድቁንም ብንረሳቸው፣ እግዚአብሔር ግን ዛሬም በጻድቁ ምልጃ ከተማዋን ጠብቆ ይኖራል። ነገን ደግሞ እርሱ ያውቃል። ዛሬ ቤተ ክርስቲያኑ የታነጸበት ቦታ ጎንደር ቀበሌ 09 ኪዳነ ምሕረት ጻድቁ የጸለዩበት ቦታ ነው። እንኳን በወራዊ በዓላቸው በ19 ይቅርና በዓመታዊ በዓላቸው ግንቦት 19 ለንግሥ የሚመጣው ሰው ቁጥር ያስተዛዝባል። አባ አብዬ እግዚእ በገዳማቸው ተንቤን ለብዙ ዘመናት በቅድስና ኑረው 3 ሙታንን አስነስተው ብዙ ድውያንን ፈውሰው ብሔረ ብፁዓንን ጎብኝተው የድነት ቃል ኪዳን ተቀብለው በ140 ዓመታቸው ግንቦት 19 ቀን አርፈዋል። የጻድቁ ክብር ለሁሉ ነውና እባካችሁ እናስባቸው። ተአምሪሁ ለጻድቅ አቡነ አብዬ እግዚእ ጸሎቱ በረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። ከብዙ ታምራቱ አንዱን ጻድቁ አባ አብዬ እግዚእ በገዳማቸው ተንቤን መረታ ሳሉ አንዲት መበለት መጥታ አባቴ የምጠጣው ጸበል ባርከ ስጠኝ አለቻቸው። ጻድቁም በውሃው ላይ ጸሎትን አድርሰው በመስቀላቸው ባርከው ሰጧት። ወደ ባልንጀራዋ ስትደርስ ግን ሐሳቧን ቀየረችና ልጠጣው ብላ የተቀበለችውን ማይ ወይም ጸበል ልትጸበልበት ወሰነች።
ባልንጀራዋንም በላይ ላይ አፍሽልኝ ስትል አዘዘቻት። ባልንጀራዋም እሺ ብላ ልታፈስላት ወይም ልትጸብላት በፋጋ ግማሽ ቅል ያለውን ጸበል አነሳች። ልታፈሰው ስትዘቀዝቀው ግን ከሆነው ነገር የተነሳ ሁለቱም ደነገጡ። ጸበሉ የረጋ ደም ወደሚሆን በቅጽበት ተለውጧልና። ፍጹም ፍርሃት የወደቀባቸው ሴቶች እየተሯሯጡ ወደ አባ አብየ እግዚእ ባት ደረሱ። ከውጭ ሆነው አባ የሰጠህን ጸበል እኮ የረጋ ደም ሆነ አሏቸው። ጻድቁም እንዳላዋቂ ምን አጠፋችሁን ሲሉ ጠየቁ። አባታችን ምንም አላጠፋንም፣ ብቻ አፍሽልኝ ብዬ ስሰጣት እንዲሆነ ስትል አንዷ መለሰች። ጻድቁ ግን በየዋሃት ልጆቼ ሁሌም ምንም አላጠፋንም አይባልም፣ ሰው ሆኖ የማይበድል የለምና አንቺም ልጄ እኔን ያልሽኝ የምጠጣው ጸበል ስጠኝ ነበር፣ ግን ልትጸበይበት ወደድሽ። ስተትሽ ከዚህ ይጀምራል። የቅዳሴ ጸበል ለመጸበል አይሆንምና። በዚያ ላይ አልቦ አብይ ኃጢአት ከመ ወልጦ ቃል፣ ከውሸት በላይ ከባድ ኃጢአት የለም። ዮሐንስ ወንጌል ምዕራፍ 8 ቁጥር 44። በተጨማሪ ደግሞ ያለ ስልጣኗ እህትሽ አጥምቂኝ አልሻት፣ ስለዚህ ነገሮች ጸበሉ ተለውጦባቸዋል ብለው ወደ ጸበሉ በመስቀል አማተቡ። እፍ ሲሉትም የረጋ ደም የነበረው ማይ ወደ ጸበልነቱ ተመለሰ። ይህንን ያዩ ሴቶቹ በግንባራቸው ተደፍተው ለጻድቁ ሰገዱ። ጸሎቱ በረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። አምላካችን በወዳጆቹ መልጃ ሀገራችንን ከክፋት ሁሉ ይሰውርልን። ግንቦት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አብየ እግዚእ ጻድቅ ኢትዮጵያዊ፣ አቡነ ዮሴፍ ብርሃን ዓለም የ12ቱ ሐዋርያት መቃብር ከጌታ የተገለጠላቸው ኢትዮጵያዊ፣ አቡነ ብስጣውሮስ ዘሐይቅ እስጢፋኖስ ኢትዮጵያዊ፣ ቅዱስ ኤስድሮስ ሰማዕት ታላቁ 7 ጊዜ ሞቶ የተነሳ 805,007 ሰማዕታት በአንድ ቀን ብቻ የተገደሉ አባ ይስሐቅ ገዳማዊ። በዚህ ዕለት የሚከበሩ ወርሃዊ የቅዱሳን በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃን ዓለም፣ ቅዱስ ይምርሃነ ክርስቶስ ንጉሥ፣ አቡነ ዮሐንስ ዘጋና። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ መዝሙረ ዳዊት ምዕራፍ 90 ከቁጥር 13 እስከ 16። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቀዋልና እጋርደዋለሁ። ይጠራኛል፣ እመልስለትም አለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ። ረጅም ዕድሜም አጠግበዋለሁ፣ ማዳኔንም አሳየዋለሁ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩን ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት